ለአንድ ነገር ነበር የመጣሁት። የሁላችሁንም እርዳታ ፈልጌ ነበር እዚህ ጋር የመጣሁት እና እባካችሁ ሼር ኮምፕሊንክ በማድረግ ሁሉም ጋር እንዲደርስልኝ አድርጉ። በዱባይ ከተማ ውስጥ ነው እኔ የምሰራውና የዛሬ 1 ዓመት ይሆነዋል። ወንድሜን አመጣልሻለሁ ብሎኝ 400,000 ብር አካውንት ውስጥ ካስገባው በኋላ ቪዛ አውጥቶለት እንደዚህ ሆነ እንደዛ ሆነ በማለት ወንድሜ እስካሁን ሳይመጣ ገንዘቤም ሳልሆን ገና እየዛተብኝ ይገኛል እና እባካችሁ ሼር ኮምፕሊንክ እያረጋችሁ መፍትሄ ለሚሰጠኝ አካል አድርሱልኝ። ለፍቼ ከጉልበቴ ባለኩኝም ራሱን ለማጥፋት ከአንዴም 3 ሙከራ እያደረገ ነውና ነገ በእናንተም ላይ ደርሳል ይሄ ነገር። እህት ወንድሞቼ ፎቶውም አለኝ ቮይሱም አለኝ ሁሉም ማስረጃ አለኝ እና ሁሉም ነገር ፎቶውም ሁሉም ማስረጃ አለኝ። የላኩበት ሪሲት በኢትዮጵያን ያስገባሁትኝና ባካችሁን እነ ሀቢባ ጋም ለመግባት ሞክሬ ነበረ፣ ሊያዩኝ አልቻሉም። ሰው ሁሉም ከመብዛቱ የተነሳ እባካችሁ የእናንተ እርዳታ ከተጨመረበት ጉዳይ መፍትሄ ሊያገኝ ይችላልና ለወገን ደራሽ ወገን ነው። እባካችሁ እህት ወንድሞቼ ኤምባሲም ሄጄ ሞክሬያለሁ። በዋትስአፕ አውሪኝ ብለው ምንም አይነት ምላሽ አላገኘውም። በቅርቡ ነበረ ፎቶና አይዲሽ ላኪ ያሉኝ፣ የሱ ፓስፖርቱም ስለሌለኝ እባካችሁ እናንተ ተባበሩ። እኛ ከተባበረን ማንም ሰው የሚጎዳ አይኖርምና እያየሁኝ ነው። ሁሉም ሰው መፍትሄ እያገኘ ነው በዚህ በማህበረሰብ። እባካችሁ ወንድሜም ወደዚህ እንዲመጣ እኔም ፍትህ እንዳገኝ ነገ እህት ወንድሞቼ በእንደዚህ አይነት ነገር እንዳይጠቁ። በቲክቶክ ፎቶዬን ከፖስት አጠፋሻለሁ ብሎኛል። የኢትዮጵያ ሕዝብ ሀቄንና እውነቴን እንድታውቁልኝ ነው። ከጠፋውም በሱ ምክንያት ነው። ካላገኛችሁም ቤተሰቦቼ ያጠፋኝ እሱ ነው። በገዛ ገንዘቤ ወይ ከጉልበት ያልንኩኝ እንደዚህ እየተዛተብኝ ይገኛል። ህግ ባለበት ሀገር የቴጀ እንደምጮህ አላውቅም። መፍትሄ ማግኘት አልቻልኩም። በቃ እሱ ሳያጠፋኝ እኔ በራሴ ሊወስናለሁ። ግን የሞትኩትም እንደዚህ ሆኜ ነው። ሀቄን በአደባባይ ተናግሬ ነው የምሞተው እና 7 ወር በሙሉ ለፍቼ በክሎሪ ተቃጥዬ ከአረብሽ ጋር ተዳርቄ ያመጣሁትን ገንዘብ እንደዚህ አድርጌ ተበልቼ ነው እና በገዛ ገንዘብ እየተሳተብኝ ነው የሚገኘው። ይሄ ሁሉ አቤት እንባ። አሁን የዚች ልጅ እንባ ይለቀሃል። ግን እንግዲህ የዚች ልጅ ተመሳሳይ ቪዲዮ ብዙ አለ። ብዙ ልጆች እንደዚህ ገንዘባቸውን እየተበሉ ማለት ነው። ብዙ ሚዲያ ላይ ወጥተው የማይናገሩ ልጆች አሉ። እባካችሁ ፎቶን ብትለቂ አጠፋሻለሁ ተብያለሁ። ተመልከቱ እንግዲህ ፎቶን ብትለቅ እንደሚያጠፋት ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የእህታችንን ታሪክ ይዤ የመጣሁት አዲስ ነው። አሁን ነው ድረሱልኝ ብላ በቲክቶክ እየለቀቀችው። በጣም ነው የምታሳዝነው ለቅሷ። ማለት በገዛ ብሯ 400,000 ብር አስገብቼ ወይ ወንድሜ ያልመጣ ወይ እኔም ደግሞ ገንዘቤን አላገኘው አረብ ቤት ለፍቼ እያለች ነውና አረ እኔ ያላቅም እንደምል ማለት ነው። ቃላት የለኝም። በዚህ አይነት መንገድ የሚበሉ ብዙ ልጆች አሉ። በተለይ ቤተሰቦቻቸውን ለማምጣት የሚያደርጉት ነገር ማለት ነው። ቢቻል ቤተሰብ ከዚሁ ለምን ብሩ ልካችሁለት ከዚሁ በራሱ መንገድ እያስጨረሰ አይመጣም። ትልቁ ነገር እዛ ጋር ለደላላ ለሆነ ሰው ስታናግሩ ምናምን ትጭበረበራላችሁ። አሁን በሳውዲ አረቢያ ለምሳሌ ብዙ ልጆች ገንዘብ የተበሉ አሉ። በእንዴት ተበሉ? 2 አሻራ 3 አሻራ ያለበት ማስጠፋት ይቻላል፣ እናስጠፋለን፣ ይሄን ያክል ብር ምናምን እየተባለ ሰው ኢጃዛ ቤት ቁጭ ብሎ ማለት ነው። ወላሂ ነው የምላችሁ። ምንድነው የሚፈጥረው? ስራ ገንዘብ እንዴት እንፍጠር፣ እንዴት ሰው እናጭበረብር፣ በቃ ስራቸው ይሆን። ከዛ ምን ያደርጋሉ? ገንዘብ ካስገባችሁ በኋላ እንደዚህ ላኩ፣ ፎቶአችሁን ላኩ፣ ኮዳችሁን ላኩ በማለት ብሩ ከገባላችሁ በኋላ ስልካቸውን ያጠፋሉ። ተመልከቱ። አሻራ ሁላ እናስለቅቃለን ማለት ይሄማ ወንድምሽን አመጣለሁ በህጋዊ መንገድ ብሎ በህጋዊ እኮ ነው የመጣብሽ። እና ይሄን ሁሉ ብር አንስተሽ ስትሰጪው ምን ተያዥ ያለው ወይ ማለት ተያዥ ስላችሁ
በተለይ ፎቶውንም እኮ ብትለቂው ፎቶ እዚህ ላይ ቢለቀቅ ራሱ ሰው ማን ብሎ ይዘዋል? ይሄን ሰውዬ ላይታወቅ ይችላል። ቲክቶክ ላይ የሚሰራ ሰው ላይሆን ይችላል። ሚዲያ ላይ እኮ በደንብ አድርጎ ስራ የሚሰራ ሰው ሚዲያ ላይ የሚታወቅ ሰው አለ አይደል? ማሻአላ ዝናብ ጉርብሩምታ አለ። በነገራችን ላይ ይዝነብልን እያልኩ ነው። ስለዚህ ቲክቶክ ላይ የሚታወቅ ዩቲዩብ ላይ የሚታወቅ ቢሆን እኮ ማንም ሰው ያውቀዋል። እስከ ሰፈሩ ሊነግሮች ይችላሉ። ያ ሰው ደግሞ ሚዲያ ላይ ስራ ስለሚሰራ ራሱን እንትን አያደርግም፣ በሆነ ነገር አያጠፋም። በቃ ይፈራል። ሚዲያ ተያዥ ነው ራሱ። ግን ምንም አይነት ሚዲያ ላይ የማታውቁት ሰው በስልክ ብቻ ስለምትተዋወቁ ያንን ሰው አንስታችሁ ብራችሁን ስትሰጡት ምንድን ነው ምላሻችሁ? ምን ሊገጥማችሁ ይችላል? እና ብዙ ልጆች በቃ እንደዚህ ናቸው። ገንዘባቸውን ይበሉና ከዛ በኋላ እንደዚህ በተለያየ ስራ በተለያየ ምክንያት ማለት ነው። እኔም እንደምላችሁ አላቅም። በጣም ታሳዝናኝ። አሁንም ቢሆን ዱባይ ውስጥ ነው የምሰራው ብላለች። ድረሱላት። የሆነ ነገር ሳትሆን ዝም አትበሉ። እቺ ወገናችን በጣም ነው የምታሳዝነው። እኔ እንጃ ብቻ ኤምባሲዎች ካላችሁ ምናምን ያው ቲክቶክ ላይ ደርሳለች። ብዙ ሰዎች ጽፈውላታል። ሰላም ሀያት ሁሴን እባላለሁ። 19 ዓመቴ ነው። የ6 ወር ልጅ አለች። ልጄን የወለድኳት በሰው ቤት ውስጥ ተቀጥሬ እየሰራሁ ነው። በመጀመሪያ ከልጄ አባት ጋር አንድ ላይ ወደ 1 ዓመት ያህል አብረን እየኖርን ነበረ። ከዛ ግን እርግዝና ሲፈጠር አልቀበልም አልፈልግም አለኝና ተለያየን። በሰዓቱ ተማሪ ነበር፣ ከ11ኛ ክፍል ተማሪ ነበርኩኝ። ቤተሰብም አያግዘኝም። እሱን ከማግኘቴ በፊት ነው ከቤተሰብ ተለይቼ ተከራይቼ ስኖር የነበረው። ከዛ ትምህርቴን ሳቋርጥ የሚረዳኝም ሳይኖር ሲቀር ሰው ቤት መኖሪያ ቤት ተቀጥሬ መስራት ጀመርኩኝ። አሰሪዎቼ የማያውቁም ነበርና ልክ 7 ወር ሲገባ ነገርኳቸው። በጣም ጥሩ ሰዎች ስለነበሩ እኛ ጋር ውለጂ ብለው እነሱ ጋር ከወለድኩ በኋላ አርሰውኝ እስከ 3 ወር ድረስ 4ኛ ወሬ ላይ ቤት ተከራይተው የ3 ወር ያህል ሸፍነውልኝ አንዳንድ ነገሮችን አሟልተውልኝ ኑሮ ጀመርኩኝ። ግን ደግሞ ነገሮች ሊስተካከሉልኝና ልጄን እየሰራሁ ማሳደግ አልቻልኩም። ልጄን የማሳድግበት ገቢ የለኝም አሁን ላይ። እናም ይሄ ቪዲዮ ለዶክተር ነውና ለኢትዮጵያ ሕዝብ ድረስልኝ። እኔ ማንኛውንም ስራ እሰራለሁ። ምንም አይነት ስራ አልንቅም። ከዚህ በፊትም ቲያትር፣ አርት ሞክር ነበረ። አሁን ላይ ያንን ስራ መስራት እንፈልጋለሁ። ብዙ ኦዲሽኖችንም እየተወዳደርኩ ለመሞከር ፈልጌ ነበረ። ተመዝግቤ ግን አልተሳካልኝም እና ቡናም ለመጀመር አስቤ ነበረ። የሚያግዙኝ አንዳንድ ሰዎች በቃ ልጅሽን አሳድጊ ብለው ያዘኑልኝ፣ እቃ አሟልተውልኝ፣ ግን መጀመሪያ ካፒታሉ እና የቤት ኪራይ መሸፈኛ አቃተኝና አልቻልኩም። ያንን ስራ መጀመር አልቻልኩም። አሁን ላይ ቤት ኪራይ የምከፍለው 7300 ብር ነው። ቤትም እየፈለኩ ነበር ግን አጣሁ እና ልጄን እንዳሳድግ እርዱኝ። ልጄን ማሳደግ እፈልጋለሁ። ሰርቼ መግባት እፈልጋለሁ። ነገሮችን መቆጣጠር እፈልጋለሁ። የልጄን አባት አልፈልግም ብሎኝ ነበረ፣ ግን ከወለድኩ በኋላ ተስፋ አልቆረጥኩም። በህግ ጠይቄው ክዶን ዲኤንኤ አሰርቶ ልጁ መሆኗ ተረጋግጦ ህግ ፈርዶልኝ 4540 ምናምን ብር እንደዚሁ እየተቆረጠልኝ ነው። ግን ይሄ 4000 ብር እኔ ጋር መቶ ምንም የሚጠቅመኝ ነገር የለም። ሁላችሁም በቤታችሁ ታዩታላችሁ ወጪውን ማለት ነው። እና እኔም መስራት መለወጥ ፈልጋለሁ። ትምህርቴንም ደግሞ ለመቀጠልና ለመማር ፈልጌ ነበረ፣ ግን አልተሳካልኝም። ማለት ነሐሴ ላይ እማራለሁ ብዬ አስቤ ነበረ፣ ግን የምመዘገብበት ብር የለም። አሁን ላይ ቤት ኪራይ ማናቴ ላይ ወጥቷል። በቃ መክፈል አልቻልኩም፣ ስራ ማግኘት አልቻልኩም። እና እባካችሁ ተባበሩኝ እና በቃ የምትሉኝን አድርጉልኝ። በቃ እኔ ሰርቼ መለወጥ ልጄን ማሳደግ ነው የምፈልገው እና እባካችሁ የኢትዮጵያ ሕዝብ ልጄን ማሳደግበት ስራ መቀጠር ፈልጋለሁ። ትምህርቴን መማር ፈልጋለሁ እና በቃ አግዙኝ ነው የምለው።